ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ዶክተር ደሳለኝ ጫኔ በሚስጥረ ስላሴ ታምራት የፖለቲካ ተሳትፎ ላይ የሰጡት አስተያየት ጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። የምስጢረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው። እንደ ምስጢረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት። ምስጢረ ስላሴ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ የመሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለ ተስፋ ወጣት መሆኗ አያጠራጥርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትንና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ጋር ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆን ተስፋ አይባታለሁ። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነፃነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖርንም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታቀብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም። ሂደቶቹን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ምስጢር ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሐሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶቹን ከመንቀፍ ይልቅ ለሀገራቸውና ለሕዝባቸው የያዙትን አማራጭ ሐሳብ መስማትና ማክበር፣ ሲቻል ደግሞ ማበረታታት እንለማመድ። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችል ይሆናል። ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ምስጢረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን ምስጢረ ስላሴ ታምራት፣ በርቺ። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። በተግባራችሁ ተደጋጋሚ ስላረጋገጻችሁት ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁት።